ስለዚህ ሶስቱም ናቸው እንፍጠር ያሉት ማለት ነው። በፍቃድ አንድ ናቸው። ሶስቱም ናቸው። ስለዚህ አብም ወልድም መንፈስ ቅዱስም ናቸው እንፍጠር ያሉት። አዎ በጣም ጥሩ። ከታች ያሉት አብ ነው እያሉ ነበረ። ተሳስተዋል ማለት ነው። እሱ እነሱ ያውቃሉ እንግዲህ። አይ ቅድም ላይ ለምን መሰለህ እንደዛ አልኩት። እኔ ክፍሉን በደንብ አልተረዳሁትም ነበረ፣ በደንብ አልነበርኩም ነበር በሰዓቱ ማለት ክፍሉ። ከዛ መልሻ እግዚአብሔር ስንል አብንም ወልድንም መንፈስ ቅዱስንም ነው የምንጠራው። በጣም ጥሩ። እዚህ ጋር አብም ወልድም መንፈስ ቅዱስም ናቸው የሚል እዚህ ጋር አብ ወልድ መንፈስ ቅዱስ ናቸው የሚለውን ማስረጃ ምን አታውቀውም ወይንስ ምንድነው? ማስረጃ አላውቀውም። ማስረጃ ይኸው እሱ ጋር እኮ እንፍጠር አሏ። እግዚአብሔር እንፍጠር አላ። እንፍጠር ሲል አብ ወልድ መንፈስ ቅዱስ። ማስረጃ ዘፍጥረት 1 ላይ ክፈት። እዚያ ጋር አብ ወልድ መንፈስ ቅዱስ ናቸው ይላል። ክፈተውና ልንገርህ ብዬ ነው እንጂ ዘፍጥረት 1 ላይ ክፈተውና ከዛ በኋላ እግዚአብሔር እንደሆነ እግዚአብሔር በመፍጠር አንድ እንደሆነ ላሳይህና። አይደስ ስሞችን ነው የፈለኩት። አብ ወልድ መንፈስ ቅዱስ ናቸው የሚለው እሱ በአዲስ ኪዳን የተገለጠው። በብሉይ ኪዳን ጊዜ እግዚአብሔር ተብሎ ነበር የሚጠራው። ሙሴ ያውቅ ነበር አብ ወልድ መንፈስ ቅዱስ መሆናቸውን? የመጽሐፉ ባለቤት ሙሴ ያውቅ ነበር አብ ወልድ መንፈስ ቅዱስ ሶስት አካል መሆናቸው? ለአብ ወልድ መንፈስ ቅዱስ መሆናቸውን ያውቅ ነበር ሙሴ? አብ ወልድ መንፈስ ቅዱስ ተብሎ የተገለጸው ወይንም በግልጽ የታየው በሐዲስ ኪዳን ነው። በብሉይ ኪዳን ላይ አልተገለጡም። በብሉይ ኪዳን በአብርሃም ጊዜ ትንሽ ለአብርሃም በቤቱ ገብተው ነበረ። ለሙሴም በእሳት አምሳል ሲገለጥለት ነበረ። ግን በግልጽ በሶስት አካል አብ ወልድ መንፈስ ቅዱስ ተብሎ በሐዲስ ኪዳን ነው። በብሉይ ኪዳን ላይ ልድገመው። አሁን ትልቅ ነኝ አዳምጥና መልስ። የምትጠየቀውን ያልጠየቅከውን አትመልስም። በብሉይ ኪዳን ላይ ኦሪት ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚለው ተገልጧል? አልተገለጠም? አልተገለጠም። አላሁ አክበር። ሶስቱ ስላሴዎች አልተገለጡም። ተገልጧል። ተገልጧል። ቆይ እንዳልተገለጠም እዚህ ጋራ ከስር ደግሞ እኔ ኦርቶዶክስ ነኝ የዚህ ጋራ ወንጌል አማኝ ነው ምናምን የሚሉ አሉ። እዚህ ጋር እኔ ኦርቶዶክስ ነኝ። እሺ እንዳዳምጥ። ቆይ አልተገለጠም። ተገልጧል። በብሉይ ኪዳን ላይ ተገልጧል። እሺ ከተገለጠ እሺ ሚውት አድርጉና እሱ ደግሞ አሁን በማስረጃ ነገረንሽ። አብ ወልድ መንፈስ ቅዱስ የተገለጡበት ጥቅስ ካለ መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ያሳየን። 18 ዘፍጥረት 18 1 ላይ ክፈት። ዘፍጥረት 18 1 ላይ ልሄድ ነው። አብ ወልድ መንፈስ ቅዱስ የሚል አለ። ልሂድ ልክፈት። እግዚአብሔር ሶስትነቱን እየተናገረ ነው። አካል መሆኑን የተገለጠው እንጂ አብ ወልድ መንፈስ ቅዱስ በግልጽ እንደዚህ አልታየም። ትክክል። ከላይ ያለው እውነት ተናገረ። ከላይ ያለው ምን ትላለህ እኮ ታዲያ? ስለማን ነው እየተናገረ ያለው? ተገለጠ ሲል እኮ ስለማን እንደሆነ መጽሐፉ ላይ ሄደን እናይ ነው። አብ ወልድ መንፈስ ቅዱስ ይላል። እግዚአብሔር ተገለጠ ሲል እኮ ስለ ሥላሴ እየተናገረ ነው። አብ ወልድ መንፈስ ቅዱስ ተገለጡ ይላል ወይ እዛ ላይ? ትክክል ነው። ከላይ ያለው ልጅ አልዋሽም፣ ግን አንተ ተገልጧል ብለህ ይሄ ጥያቄው ለራሱ እኮ አንተ አለማወቅህን እኮ ነው የሚያሳየው። ይሄ ጥያቄ ለራሱ መጠየቅህ አሳውቅሽና አንቺ ጀግናዋ ደፋር ሰውነሽ አደንቅሻለሁ። አብ ወልድ መንፈስ ቅዱስ አልተገለጡም ብሎ በቃ ሥላሴን ድምጥማጡን አጠፋው። ይሄ ልጅ ጎበዝ ልጅ። አብ ወልድ መንፈስ ቅዱስ ተገልጠዋል ወይ አልተገለጡም አለ። በቃ አላሁ አክበር። ነብያቶች አያውቁትም አብ ወልድ መንፈስ ቅዱስን። ብሉይ ኪዳን ላይ ተገልጧል። እሺ ከተገለጠ አሳየን። ትልቁ ላይ ነው። ክፈት ያላ እንትን እኮ አሁን እየነገርኩ እኮ ነው። ክፈተው እያልኩ እኮ ነው። 18 1 ላይ ክፈት። ዘፍጥረት 18 1 ላይ ክፈት። 1000 ፎሎወር አለ። ግለጥና አብ ወልድ መንፈስ ቅዱስ መገለጣቸውን አሳየን። ያላ ሁሱ አንተ መክፈታችን አንተ ክፈትልና አንተ እየተናገርክ ስለሆነ ያኔ የለም። እጄ ላይ መጽሐፍ ቅዱስም ምንም ነገር የለም። በጣም ጥሩ። እሺ አሁን ልንከፍትልህ ነው። ግን አብ ወልድ መንፈስ ቅዱስ የሚለውን መገለጡን ልታሳየን ነው። እሺ አይደለም። አንተ አሁን የፈለከው ስማቸውን ነው፣ የቀጥተኛ ስማቸውን የፈለከው እና ማንነታቸውን ነው እየፈለኩኝ ያለሁት። እሺ እንደዛ ከሆነ ኦኬ፣ እንደዛ ከሆነ እስቲ መሐመድ ይመጣል የተባለበት እስቲ እንትን እስቲ ንገሪ። ነብይ እንደሚመጣ መሐመድ የሚባል ነብይ እንደሚመጣ እስቲ ማስረጃ እስቲ። ቀጥታ ቁርአን ላይ ማለት ቀጥታ ቁርአን ላይ ወላሂ አብሽር
እስልምና ለሁሉ ጥያቄ እመልሳለሁ። አብሽር። ያው በቀጥታ ነው የማሳየህ። ይቅርታ 1 ደቂቃ ሁሉ ፈጀብባችሁ። በአላህ ይቅርታ 1 ደቂቃ ግን አልሞላም። 1 ደቂቃ ራሱ አልሞላም። ይሄን ማስረጃ ታሳየህ። ሞልቷል አልሞላም? ልጆች ደቂቃውን ብቻ ነገሩኝ። ያው አንብበው ምን ይላል? ቁጥር 6 ለዚያውም ኢየሱስ ክርስቶስ ነው ይመጣል፣ አደራ ተከተሉት ያለን። እስቲ እንትና እስቲ የእስራኤል ልጅ እኔ ከተወራጠ የሚያረጋግጥ እንትኑ ግን ብዙም አይታይም። ከእኔ በኋላ የሚመጣው ማለት ያነበብከው ነው። ስሙ አህመድ ነው የሚለው እንጂ መሐመድ የሚል የለም። እኔ የምፈልገው መሐመድ ነው። መሐመድ ነው መሐመድ ነው። ኒያት አድርገው አንዴ ለነጣና አብሽር። ነገር ግን ዒሳ ከእርሱ በኋላ ስለሚመጣው ነብይ ያበስሯል አይደለ? እኔ በኋላ የሚመጣላችሁ መልእክተኛ ብሎ አበስሯል። መሐመድ የሚል ግን የለም። አህመድ ነው። ወደሱ ልመጣ አዳምጥ፣ ወደሱ ልመጣልህ ነው። አብሽር። ስለዚህ ዒሳ ከእኔ በኋላ ኢየሱስ ክርስቶስ የድንግል ማርያም ልጅ ምን ብሏል? ከእኔ በኋላ የሚመጣላቸው መልእክተኛ አለ ብሎ የሚመጣ ብሎ እንደሚመጣ ተናግሯል አይደለ? አዎ ተናግሯል። እኔ እኮ አልካድኩም፣ ግን አህመድ ነው የሚመጣ። በጣም ጥሩ፣ በጣም ጥሩ። አህመድ የነብዩ አዳም ተረጋበልህ። አህመድ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደኛው ስማቸው እንደሆነ አሁን ቃል በቃል ላሳየህ ና። ያው ከየት ነው የምታሳየኝ? ከየት ነው የምታሳየኝ? ከቁርአን አምሳያ ከሆነው ከሐዲስ ከራሱ ሌላ መጽሐፍ አላመጣም። አብሽር የሰዎች ነገር ከቁርአን አታሳየኝም? ከቁርአን እኔ መሐመድ የሚል ቁርአን ላይ ነው ያሳየኝ። አዳምጥ፣ ቆይ አንዴ ተረጋጋ። አንዱ የነብዩ ሰለላሁ ዐለይሂ ወሰለም ስማቸው ነው። ለምሳሌ ኢየሱስ ክርስቶስ አማኑኤል የሚል ስም አለው ምናምን ብለህ ትዘረዝራለህ አይደለ? ልክ እንዲሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 5 ስሞች አሏቸው። ከነዚያ መካከል አንደኛው አዳም ተረጋበን ኢየሱስ ራሱ የጠቀሰው ስሙ የእርሳቸው ስም እንደሆነ አሁን ማስረጃ ላሳየህ ነው። ከሌላ ከሰዎች ከመሻይኾች ከዑለማ ንግግር ማን ቪዲዮ አልከፍትልም። አብሽር ከሐዲስ በቀጥታ ነው እና ላሳየህ። ያው ስማቸው ቀጥታ ወደ አረበኛ ልቀይርልህ። ያውና ሐዲሱን ወደ አረበኛ ልቀይርልህ። 5 ስሞች አሉኝ አሉ። ማን ነብዩ ሰለላሁ ዐለይሂ ወሰለም 5 ስሞች አሉኝ። እኔ ሙሐመድ ነኝ። እኔ ማን ነኝ አሉ። ቀጥለው እኔ ማን ነኝ አሉ። እኔ አንብባትሽ ምን ትላለች? እኔ ቁርአን ነው የምፈልገው እንጂ ሐዲስ ይሄ አህመድ ነው የሚለው፣ ግን እኔ ቁርአን ነው የምፈልገው እንጂ ማስረጃ የለውም። ቁርአን ማስረጃ የለውም። ቁርአን ማስረጃ የለውም። ኢየሱስ የሚለውን ስሙን ብሉይ ኪዳን ላይ የሚያሳየኝ ሰው አለ? ከዚያ ይዝና ያንን አማኑኤል የተባለው ሌላ ነውና በቃ ወሃ በልሃለሁ። ገብቶሃል? ኢየሱስ የሚል ስም ብሉይ ኪዳን ላይ አንዲት ቦታ ላይ አልተጠቀሰለትም። ስለዚህ ስሙ አይደለም ብዬ ጅል ሙግት ላነሳብህ እችላለሁ። ኢየሱስ ክርስቶስ ስንት ስሞች አሉት? አማኑኤል ይባላል፣ ኢየሱስ ይባላል ብለህ ብዙ ስም ታነሳለህ አይደል? ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 5 ስሞች አሏቸው። ከነዚያ መካከል አንደኛው አህመድ ይባላል። አህመድ የሚለውን ስሙን ነቢያቶች እያነሱ ክርስቶስ እያነሳ እንደሚናገር ያው በቁርአን ላይ አለለ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለእኔ አህመድ ስሜ ነው ብለው ቃል በቃል ተናገሩ። ይህን ስማቸውን እኛ ከሌላ ከሊቃውንት ምናምን አይደለም የምሰጠህ፣ ከራሳቸው አንደበት ልየ 5 አስማ፣ ለእኔ 5 ስሞች አሉኝ። አነ ሙሐመድ ወአነ አሕመድ ወአነ ልማሒ ወአነ ልሓሽር ወአነ ልዓቂብ አሉ። እነዚህ 5 ስሞቻቸው ገብቷቸዋል አይደለ? ያ ነው። እሺ ክርስቲያኖች፣ አሁን የተጀመረ አርዕስት አለ። አምላክ ጾታ እንዳለው ከስላሴ አካል የሆነ አንዱ አካል ጾታ እንዳለው መጽሐፋችሁም ይመሰክራል። ግን ያንን አባት ይቅርታ አስጠይቃችሁት አምላክ የለም ማስብላችሁ ይሄ ቦራ የሚወተን አንሳው። ቦራ አለ ቦራ አለህ ወይ? እሺ ክርስቲያን አለ ከላይ። እሺ ፓሴንጀር ነው የሚለው ሰላም አቤት። ወአለይኩም ሰላም። አለይኩም ሰላም። እሺ አንድ ቤት አድርገው። እሺ ቦራ አለ። የአምላክ ጾታ እስካሁን አልተገለጠልን ነው እየጠበቅን ነው። አለ ክርስቲያን ክርስቲያን አለ ወይ? አለ ያለ አይመስለኝም። እሺ እሺ። ኧረ ቸርስ አትቀየርም። ሳምንቱን
የአምላክ ጾታ በደንብ አድርገን ፍርጥርጥ አድርገን አይተናት ነው ወደ ሌላ ርዕስ የምንገባው። አሁን ምን አለ ቅድም ክርስቲያኑ ልጅ አብ ወልድ መንፈስ ቅዱስ የሚለው አምላክ ስም አልተገለጠም መጽሐፍ ቅዱስ ላይ ነው። አልተገለጠም ብሉይ ኪዳን ላይ። መቼ ነው የተገለጠው? በአዲስ ኪዳን ነው የተገለጠው አለ። ብሉይ ኪዳን ላይ አብ ወልድ መንፈስ ቅዱስ በነቢያት ዘንድ አይታወቁም፣ አልተገለጡም አለ። ምን እናድርግ? እኛ አልተገለጠም የሚል ነሽ ለእንስራ እንደዛ አይነት ጅላጅል ሰዎች አይደለም። አልተገለጠ የሚል ሙዚቃ እንስራ እንደዛ አይደለም። እሺ ይሰማችኋል? አንሰማ። እሺ ክርስቲያን አለ? ክርስቲያን ነው? ايش زمات بنو كريستيان على تسمعون كلامي؟ يلا انزل تحت. እሺ አሁን ደግሞ ቁርአን እንቀራለን። እሺ እስከገልጥልን ድረስ ቁርአን እንቀራለን ኢንሻአላህ። እሺ በማን ድምፅ እንቅራ ልጆች? በማን ድምፅ እንቅራ? በሱዳን ብዙ ጊዜ ቀረ። ቅድም በጀመርኩት ድምፅ ልቅራላችሁ። አዲስ ድምፅ እየፈጠርኩ ነበር። እሺ ይሄን ድምፅ አዳምጡት። ካማራችሁ ካላማራችሁ እንቀይረዋለን ኢንሻአላህ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر